መሐሪ ወመስተሳይ ለእግዚአብሔር ሩቀ መዓት ወበዛ ምሕረት ወጻድቅ አንተ መሐሪ ነህ አንተ ይቅር ባይ ነህ ራጅ ጉዳይ ወጀቱ አን ክርስቶስ ለኔኑፉ ሰሚራ አንጋ ቢደቁ ሰኒት ዋን ጉዳይ ወጀቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት ሌሊቱን በሰላም አሳልፎ በዚህ ሰዓት ለምስጋና ለውዳሴ ወደ ቤተ መቅደሱ ስለሰበሰበን ታላቁ አምላካችን እግዚአብሔር ስሙን እናመሰግናለን። እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ለመንግስቱ ምሳሌ የምትሆኑት ሕፃናት በወደደን ባከበረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? ያደራችሁ ሰዎች እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ሳጠፋን ምሕረቱን ቸርነቱን አብዝቶልን በዚህ ሰዓት ቺን ደቂቃ ደግሞ በኃጢአትና በበደል በጨረስነው እድሜያችን ላይ ጨምሮ ስለሰጠን በአንደበታችን ምስጋና በእጃችን መስዋዕት ይዘን ወደ ቤተ መቅደሱ እንድሰበሰበን ስላደረገን ክብር ምስጋና ይገባል። እስቲ አመስግኑት እግዚአብሔር። ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በየማዕረጋቸው ክብርና ምስጋና ይድረሳቸው። እንግዲህ በዚህ ሰዓት በዚህ ደቂቃ እግዚአብሔር አምላካችን እኛን የሚናገርበት ሰዓት፣ እኛን የሚገጽጽበት ሰዓት ወደ ቤቱ ስለጠራን ስሙ ለዘላለም የተመሰገነ ይሁን። አሁን እግዚአብሔር ይናገራል። እግዚአብሔር ሲናገር ተስፋ የቆረጡ ሰዎች ካሉ ተስፋቸው ይቀጥላል። በኃጢአት የወደቁ ሰዎች ካሉ እንደው ለንስሐ ይነሳሉ። በኃጢአት የተሰበሩ ሰዎች ካሉ እግዚአብሔር ይጠግናቸዋልና ማን ያስተምረን? ማን ይምከረን? አምላካችን እግዚአብሔር በቃሉ እንዲያስተምረን የሱ መልካም ፍቃድ ይሁንልን። የሮንኩን የሮ ዋቀየቱ ድበቱዳ ዋቀየ የሮ ድበቱ ተሪ ነሞን ጭቡዳን አብዲ ኩተተኒ ወጅራተን አብዲን ሳኒ ገርፉን ዱራት ያከነ ለሊሱ ታስሳ namoonni cubbuudhaan caban yoo jiraatan waaqayyo qalbii jijjiirrannaadhaan akka isaanii wal'aanamanii ka'an hin taasisa. Kan fagaatan yoo jiraatan waaqayyo yeroo inni itti sagalee isaatiin isaan waamuudha waan ta'eedhaaf waaqayyo sagalee isaa akka nu barsiisu የመጽሐፍ fedha isaa nuuf haa ta'u። እንግዲህ ለትምህርታችን ኢየሱስ ክርስቶስ በዛሬው ዕለት ስለ ዕለተ ምጽአት ያስተማረበትን አንቀጽ እሱን ይዘን ትምህርታችንን እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። ለትምህርታችን መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ያለው ኃይለ ቃል ነው። ቃሉም እንዲህ ይላል፣ ተዘጋጅታችሁ ኑሩ። እስቲ ከኔ ጋር በሉ፣ ተዘጋጅታችሁ ኑሩ። እስቲ ከኔ ጋር በሉ፣ ተዘጋጅታችሁ ኑሩ። ይህንን መነሻ አድርገን እንማራለን። ቆጳቲ ጅራዳ ኦሮምፈንደ እንዲሰኒ ቆጳቲ ጅራዳ ወንጌለ ማቴዎስ በቆና ደደሚ አፉር ለኮብስ አፉርተሚ አፉር ረት ከነርገሙዳ ጀቸ ከነ ከኑ በሬሴ ቁልቁሉ ማቴዎስን ይሮተኡ ቁልቁሉ ማቴዎስ ከናንዱረ ቀረጦ አከን ቱሬ ጎፍታን ከኛ ኢየሱስ ክርስቶስ ቀገረቀረጡማራ ሙጫነማ ዳንዲ ሐሜኛ ከነራ ሙጫነማ ገረ ዳንዲ ቀጀሉማት ገርት ዴብሱትን ሲፈደ ጀዴ ገር ወንጌል ለለቢቲ
erga isa waamee booda amanamummaadhaan sagalee Waaqayyoo warroota barsiisan keessaa Waaqayyoof amanamee sagalee isaatiif abboomamee hanga dhumaatti Kiristoosiin wajjin warra jiraatan keessaa isa tokkodha. Eebbisaan doo keenya irra olee haa bulu። ስለዚህ ቅዱስ ማቴዎስ የመጀመሪያ ስራው ራሱ በቀረጥ ላይ እንደነበር ይታወቃል። ጌታ ግን ከዚህ ከክፉ ወንበድ አንስቼ እግዚአብሔርን በቃሌ ደግሞ ሰዎችን ወደ ሕይወት የምትሰበስብ አደርጋለሁ አለ። ከዛ በኋላ ግን በታማኝነት እስከ መጨረሻ ድረስ ከክርስቶስ ጋር የነበረ ወንጌልን የሰበከ ሐዋርያ ነው። በረከቱ በሁላችን ላይ ይደርብን። ቃሉን ግን የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ወደ ላይ ከፍ ብለን ስንመለከት የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ስንመለከት ደቀ መዛሙርቱ ክርስቶስን አንድ ጥያቄ ጠይቀውት ነበር። በቢታንያ ላይ ተሰብስበው እያሉ በደብረ ዘይት ላይ የቤተ መቅደሱን ሕንጻ ክርስቶስን ጠይቀውት ነበር። ይህ ሕንጻ ያምራል፣ እንዴት ደስ ይላል ብሎ ክርስቶስን ጠየቁት። ክርስቶስ ደግሞ ሲመልስላቸው ይህ በጣም የሚያምረው ሕንጻ የሚፈርስበት ጊዜ አለ ብሎ መለሰላቸው። እሱም በደብረ ዘይት ላይ ተቀምጦ ያለ ጥያቄ ያቀረቡለት የዓለም ፍጻሜ መቼ ነው? መቼ ነው የዓለም ጉዞ የሚጠናቀቀው መቼ ነው ብሎ ክርስቶስን ጠየቁት። ለምንድን ነው በዚህ ትምህርት ላይ እንድንማር ተፈለገበት? ኢየሱስ አሁን ዘመናችን ያለንበት ጊዜ ዘመነ ክረምት ነው። ወራ ክረምት ይባላል። ይህ ወራ ክረምት ደግሞ አባቶቻችን አሁን ያለንበት ጊዜ የ5500 ዘመናት የጨለማ ዘመን ብሎ ነው የሚወስዱት። ከመስከረም በኋላ ያለውን ደግሞ እንደዛ ኢየሱስ ክርስቶስ ወደዚች ዓለም እንደመጣ የደስታ ዘመን፣ የምሕረት ዘመን፣ የብርሃን ዘመን አድርጎ ነው የሚወስዱት። ስለዚህ ነው ክርስቶስን በዚህ ወቅት ይህንን ትምህርት ያስተምር ራሱ ሁለት ምሳሌን አንስቷል፣ እንመጣበታለን። አንደኛው በሌባ አስመስሎ አስተምሯል። ሁለተኛ ደግሞ በኖህ ዘመን የነበሩ ሰዎችን አስመስሎ ተናግሯል። ታዲያ ይህንን በሚጠይቁበት ሰዓት ኢየሱስ ክርስቶስ ስለ ሶስት ነገር በዋናነት ሶስት ነገር ነው ያነሳላቸው። አንደኛው ስለ ሃይማኖት ጉዳይ፣ ስለ ፖለቲካ ጉዳይና ስለ ኢኮኖሚ ጉዳይ ያነሳላቸው። ስለ ሃይማኖት ጉዳይ ብዙ ሐሰተኞች ነቢያት ወደዚህ ዓለም እንደሚመጡ ብዙዎቹንም እንደሚያስቱ የተማሩትን እንኳን እንደሚያስቱና በስሙ ደግሞ ድንቅ ታምራትን የሚያደርጉበት ዘመን ነው። ይህ ሲሆን የመምጣቱ ምጥ ላይ ነው አለ። ሁለተኛ ላይ ደግሞ ስለ ጦርነት ነው። ጦርነት ይነሳል፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል አለ። ይሄ በሚደረግበት ሰዓት ይሄ የምጡ መጀመሪያ ነው አለ። አሁን ታላችሁ ስለ ሃይማኖት ጉዳይ ስትመለከቱት ሁሉም ነገር እየተደረገ ያለው እየተፈጸመ ያለው እያየን ነው፣ እየሰማ ነው። አያችሁ ዛሬ ሐሰተኞች ነቢያት ወደ ዓለም መጥተዋል። ብዙ ሰዎችን እያሳሳቱ ነው ያሉት። ድንቅ እናደርጋለን፣ ተአምራት እናደርጋለን እያሉ ብዙ ህዝቦችን ከመንገድ ላይ ከእውነተኛ መንገድ ላይ ፈቀቅ እያደረጉ ነው ያሉት ክርስቲያኖች። ይሄ ክርስቶስ በምሳሌ ያስተማረ ነው። ሁለተኛ ደግሞ ስለ ጦርነት ነው። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ዛሬ ዓለማችን ምን እያደረገች ነው? ዛሬ ምን እየሰማን ነው ክርስቲያኖች? ዛሬ ምን እያየን ነው ክርስቲያኖች? ከተሞቻችን እንዴት እያደሩ ነው? ዛሬ ወጥቶ መግባት ያኛን ያቃተበት፣ ሰው ዘመዱን ጠይቆ መምታት የጠፋበት ዘመን ላይ ነው ያለነው። ዛሬ በውጭ ዓለም ላይ ያሉት እና አሜሪካ ሌሎች ምን እያደረጉ ሀያላን አገራት የተባሉት አንዱ በአንድ ላይ የተነሳ ይህ ሁሉ በመጽሐፍ ቅዱስ ላይ የተጻፈ ነው። ሌላው ስለ ኢኮኖሚ ጉዳይ ላይ እንግዲህ ይሄ ምን ይጠየቃል? እየኖርንበት ነው። ኢኮኖሚ ከሰው በላይ እንደሚሆን ብዙ ቦታ ላይ ረሃብ እንደሚፈጸም፣ መከራ እንደሚፈጸም፣ ስቃይ እንደሚፈጸም ኢየሱስ ክርስቶስ ይህንን ተናግሯል። ይሄም በመጽሐፍ የተጻፈ ነው። ክርስቲያኖች ማስተዋል ያስፈልጋል። አሁን ስላለንበት ጊዜ፣ አሁን ስላለንበት ኑሮ ኢየሱስ ክርስቶስ አስቀድሞ ደቀ መዛሙርቶቹን ነግራቸው ነበር፣ ይፈጸም ዘንድ ግድ ነው።
ይሄንን ነው ያስተማራቸው። ታዲያ ከአመፃና ከግፍ ብዛት የተነሳ የሰዎች ፍቅር ሁሉ ትቀዘቅዛለች። ፍቅር አለን ዛሬ ክርስቲያኖች በመካከላችን ፍቅር አለ። ይሄን ጠፍቷል። ይሄም ክርስቶስ አስተምሯል። ይህ ሶስቱ ነገሮች በዋናነት ደቀ መዛሙርቱን አስተምሯቸዋል። የማቴዎስ ወንጌል ከምዕራፍ 1 24 ጀምራችሁ እስከ ቁጥር 9 ያለው ክርስቶስ በዋናነት ያስተምራቸው ይሄ ነው። በዛሬ ዕለት ደግሞ እንዲህ ብላችኋል፣ ሌባ መጥቶ ቤታችሁን በሚሰረስርበት ሰዓት ብታውቁ ኑሮ ቤታችሁን ባላስቆፈራችሁት ነበረ። ቤታችሁን ባላስቆፈራችሁት ነበረ። በማታውቁበት ሰዓት ሌባ ይመጣና ቤታችሁን ሰርስሮ ንብረታችሁን ይወርሳል፣ ይወስዳል። የሰው ልጅ መምጣትም እንደዚህ ነው የሚሆነው። ኢየሱስ ክርስቶስ ወደዚች ዓለም አባቶች 3 ጊዜ ይመጣል ነው የሚሉት። አንደኛ ዓለምን ለማዳን ክርስቶስ መጥቷል። ሁለተኛ ደግሞ በሞት ይመላለሳል። ሶስተኛ ደግሞ ዓለምን ለማሳለፍ ይመጣል ይላሉ አባቶች። አያችሁ፣ ሰው ከሞተ በኋላ ከክርስቶስ ጋር ተገናኝቷል ማለት ነው። የመጀመሪያ የኢየሱስ ክርስቶስ ወደዚህ ዓለም መምጣት ትሕትናን ይዞ ነው መጣ። ራሱን ዝቅ አድርጎ ነው የመጣ። ምጽአቱ ግን እንደዚህ አይደለም። ቅዱስ ዳዊት እንዳለው እግዚአብሔር ገሃደ ይመጽእ፣ እግዚአብሔር በግልጽ ይመጣል፣ እሳት ከፊቱ እየነደደ ይመጣል። እንደ በፊቱ አይደለም። በፊትማ ሲመጣ የተወለደ በቤተልሔም ነበረ፣ የተጠመቀ በዮርዳኖስ ነበረ። ሁሉ በትሕትና ነው የተፈጸመው። አሁን ግን እሳት ከፊቱ እየነደደ ይመጣል አለ። ከመምጣቱ በፊት እነዚህ አሁን ያነሳናቸው ምልክቶችን ክርስቶስ ተናግሯል። አመጣጡን እንጂ መቼ እንደሚመጣ ደግሞ አልነገረንም። መቼ እንደሚመጣ አልነገረንም። ስለዚህ የኔ አመጣጥ እንደ ሌባ አመጣጥ ነው። አመጣጡ እንደዛ ነው። እናንተ በማትሳቁበት ሰዓት ሌባ መታችሁ እንደሚሰርቃችሁ እኔም አመጣጥ እንደዚህ ነው አለ። በድንገት ነው አለ። እንግዲህ የሌባን ነገር ታውቃላችሁ። እንግዲህ ሞባይል ያልተሰረቀ ሰው፣ ቤቱ ያልተሰረሰረ ሰው የለም። ብናውቅ ኑሮ ሌባ መጥቶ እኛም ባልሰረቀን ነበር። ሕይወታችሁም እንደዚህ ነው። ሳትዘጋጁ ለእናንተ የተሰጠውን ስራ ሳሰሩ፣ መልካም ስራ ሳሰሩ ሞት መጥቶ እንደ ሌባ ይሰርቃቸዋል። ስለዚህ ተዘጋጅታችሁ ኑሩ። ክርስቶስ ያስተማረ ይሄ ነው። ሌላ ደግሞ ራሳቸውን የዘነጉ ሰዎች አሉ። በዘመነ ኖህ የነበሩ ሰዎች ኃጢአትን እንደ ልባቸው የሰሩ፣ እግዚአብሔርን ያሳዘኑ፣ ክፉ ነገርን ያደረጉ ህዝቦች ነበሩ። እግዚአብሔር ግን የነሱን ክፋታቸውን በደላቸውን አይቶ 120 ዘመን ሰጣቸው። ኖህን እንዲህ አላቸው፣ 120 ዘመን ሰጥቻቸዋለሁ። በ120 ዘመን ውስጥ እኔ ህዝብ የሚመለስ ከሆነ በምሕረት ወደ እነሱ ይመለሳለሁ። በ120 ዘመን ውስጥ ግን የማይመለሱ ከሆነ በማጥያ አጠፋቸዋለሁ አለ። ከመጥፋት እግዚአብሔር ይሰውረን። አጠፋቸዋለሁ አለ። ህዝቡ ግን የሚመለስ ህዝብ አልነበረም። ኃጢአትን እንደ ልባቸው የሰሩ፣ መመለስ ያቃታቸው፣ ወደ እግዚአብሔር ዞር ማለት ያቃታቸው ክፉ ህዝቦች ነበሩ ይላል። ክፉ ህዝቦች ነበሩ። በመጨረሻ እግዚአብሔር አያቸውና ከነሱ መካከል ጻድቅ የሆነ ኖህ የነሱን ኃጢአት፣ የነሱን በደል፣ የነሱን ክፋት እያየ ጻድቅ ነፍሱን ያስጨንቅ ነበር። የሚኖረው በኃጢአተኞች መካከል ነው። እነሱ መካከል ሆኖ ጽድቅ ሰራ። ጻድቅ ነፍሱን ያስጨንቅ ነበር ስለነሱ። እግዚአብሔር እንዲያጠፋቸው ተናግሯልና። እግዚአብሔር ደግሞ ሐሰትን ይናገር ዘንድ ሰው አይደለም። እሱ ያለው ነገር ሁሉ ጊዜውን ጠብቆ ይፈጸማልና። ህዝቡ ግን በ120 ዘመን ሊመለስ አልቻለም። ኖህን እንዲህ ያለ መርከብ ስራ። ይህ ህዝብ የሚመለስ ህዝብ አይደለም። ወደ እኔ የሚመጣ ህዝብ አይደለም።
ስለዚህ አንተ ከጥፋት ውሃ የምትድንበትን መርከብ ስራ አለ ኖይ። ኖይ መርከብ መስራት ጀመረ። መርከብ መስራት በሚጀምርበት ሰዓት ምንድነው የምታደርገው ይሄንን መርከብ አሉት። እግዚአብሔር ለሕዝቡ 120 ዘመን ሰጥቷቸዋል። በ120 ዘመን ውስጥ የማይመለሱ ከሆነ በመዓቴ አጥፋቸዋለሁ ብሎ እግዚአብሔር ተናግሯል። እሱ ያለ ነገር ደግሞ ይፈጸም ዘንድ ግድ ነው። ስለዚህ እግዚአብሔር አዘዘኝ። ስንት ዘመን ነው የሰጠ? 120 ዘመን። ምን ችግር አለ ታዲያ? 20 ዘመኑን 100 ዘመኑን እንጨፍርበታለን፣ እንበላበታለን፣ እንጠጣበታለን፣ እናገባለን፣ እንጋባለን። 100 ዘመን ሲደርስ 20 ዘመን ሲደርስ ንስሐ እንገባለን አሉ። በዚህ ዘመንም ሊመለሱ አልቻሉም። እግዚአብሔር ጠበቃቸው። እንደ እግዚአብሔር ያለ ይቅርታ ቅርባይ እኮ የለም ክርስቲያኖች። መሐሪ ወመስተሳይል እግዚአብሔር ሩቀ መዓት ወበዛ ምሕረት ወጻድቅ። አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ መዓት የራቀ ምሕረት የበዛ እውነተኛ አምላክ ይላል ዳዊት። እሱ ምሕረት ባደርግልን ኑሮ ማን ነው እዚህ ተሰብስቦ የሚቀመጠው? እግዚአብሔር ይቅርታ ባደርግልን ኑሮ ማን ነው አድሮ የሚወጣ? ማን ነው ክርስቲያኖች? ያልበደለ ማን አለ? ሕዝቡን እግዚአብሔር 100 ዓመት ሙሉ ጠበቃቸው። እኛ ሰው እኛን በድሎ እኮ አንድ ቀን እንጠብቀው። 100 ዓመት ሙሉ ለንስሐ ጠበቃቸው። ዛሬም ብዙዎችን እኮ እየጠበቀን እኮ ነው እግዚአብሔር። ብዙ ሰዎችም ዛሬ እግዚአብሔር እየጠበቀን ነው፣ ወደ ንስሐ ሕይወት እንድንመጣ፣ ወደ መልካም ስራ እንድንመጣ እግዚአብሔር ዛሬም እጁን ዘርግቶ እየጠበቀን ነው። ስንቶቻችን ነው የተመለስነው ክርስቲያኖች? ስንቶቻችን ነው የመጣ ነው? እዚህ ስንመጣ ቃሉን እንሰማለን፣ ከንፈራችን ብቻ መጠን ወደ ቤታችን እንገባለን። ከዚህ ወደ ውጪ ስንገባ ቃሉ የለም። ልክ ክርስቶስ እንደው በዘር ምሳሌ ሲያስተምር አንዱ ዘር መንገድ ዳር ወደቀ እንዳለው ያ መንገድ ዳር የወደቀው ዘር ወፎች መጥቶ ቀሙት አለ። እዚህ ጋር እንመጣለን፣ ቃሉን እንሰማለን፣ አሜን ብለን ተቀብለን እንወጣለን። ወደ ግቢ ስንመጣ ግን ወፍ የሆነ ዲያብሎስ ይመጣና ከልባችን ይወስዳል። ወደ ቀድሞ ስራችን እንመለሳለን። ከዚህ ነገር እግዚአብሔር ይሰውረን። 100 ዓመት ጠበቃቸው። በ100 ዓመት ውስጥ ሊመለሱ አልቻሉም። በመጨረሻ ላይ ስንት ዓመት ቀረ ነው ያሉት? 10 ዓመት ቀረ። ምን ችግር አለ ታዲያ? 15ቱን ዓመት እንደፈለግን እንሆንበታለን። 5 ዓመት ሲቀር ደግሞ ምን እንሆናለን? ንስሐ እንገባለን አሉ። ምንም ወደ ንስሐ ሕይወታውንም አልመጡ። በመጨረሻ ላይ ኖይን እግዚአብሔር መርከብ ሰርቶ ከጨረሰ በኋላ ሁሉንም ከፍጥረታት ሁሉ እግዚአብሔር ከፈጠራቸው ሴትና ወንድ አድርጎ ወደዛ አስገባለና መርከቡን ዘጋ። መዓት አወረደባቸው ይላል እግዚአብሔር። ከዚህ ነገር ይሰውረን። ከምድር ላይ የፈላ ውሃ ከሰማይ ላይ ዝናብ እንዳለ ጨረሳቸው፣ ፈጃቸው ይላል። እነዚህ ሰዎች ራሳቸውን የረሱ ሰዎች ናቸው። እንደዚህ እኔ ሲመጣ እንደዚህ ሆናችሁ እንዳትገኙ ቃል እግዚአብሔር እየተነገረ ቃሉን እየሰማችሁ ድንገት እኔ ሲመጣ እንደ ኖህ ዘመን የነበሩ ሕዝቦች ሆናችሁ እንዳትገኙ ተጠንቀቁ። መልእክቱ ይሄ ነው። እንደነሱ እንዳትሆኑ ንቁ፣ ቃሉን ስሙ፣ ወደ ንስሐ ሕይወት ኑ፣ ተዘጋጅታችሁ ኑሩ። ቃሉ ይሄ ነው። ሰከነ ሰባ ዋቀዮ ሰገሌን ዋቀዮ ጋፈንቱ ድበቱ ጎፍታን ከኛ ኢየሱስ ክርስቶስ ወንጌል ማቴዎስ በቆና ተኮ የገልጠኒ ጋፈላልተኒ ዋይ ዋ ሰዲቃሳ እኒ ተኮፋኒ ዋይ አመንታ ዱፋቲ ኮዘለ ራጆኒ ሶብዶኒም ባየቱ ራጅ ጉዳ ወጀቱ አን ክርስቶስ ለኒ ኑፉ ሰሚራ አንጋ ቢደቡ ሰኒት ዋን ጉዳ ወጀቱ ሱን ዱፋቲ ኮተ ሚልክታው አንተ ኦፍ ይከዳል እን ለመፋን ዋይ ሲያሳቲ ሞቱማ ረትንካ ብይ ረትንካ ወራነ ጉርጉዳቱ ታዱ ፋቲ ኮዘለ ሀረላላ ብየ ከኛ ከሰዋን ዝሩ ሀረደኔ ፍረከኝ ለዱብስ ነዱፉላ ማል ሶዳቻ ጅራ ወራነ ሶዳቻራ
biyyoonni gurguddaan maal gochaa jiru irra meeshaatti wal balleessan miti kana jechaaran meeshaa nama fayyadu tun taane meeshaatti nama gubee nama balleessu har'a kana addunyaa irratti ta'aa jiru inni kun dhufaate Kiristoos milikkita inni lammaffaan waa'ee ikoonoomii yookiin immoo waa'ee diinagdee har'a akkamitti jiraachaa jirra namni mataa isaa jiraachisuu dadhabee inni kaan beelaa jira nama meeqatu nyaatee bulaa jira har'a isa kana Kiristoos dubbateera saba Waaqayyoo nuti tarii miqnaata waan adda addaatti qabuu dandeenya dubbateera kan inni kan biraan Kiristoos fakkeenyaan kan barsiisa keessaa dhufaatii isaa hattuutti fakkeessee dubbate waa'ee hattuun kan namaatu gaafa namni of irraanfatee yeroo deemu namni tokko gaafa of gatee deemu yookiin taaksii keessatti yookiin gabaa keessatti moobaayilii kiisee keessa akka namni of dagate gartee keessaa buuti yookiin immoo eegga abbaan manaa sun rafee irribaan liqinfame booda halkan dhufanii mana namaa soqanii qabeenyaa namaa saamu abbaan sun utuu beeke moobaayilii isaa sin achisiisu abbaan sun utuu beeke mana isaa sin qochisiisu hin hatamuu tureedha akkuma kana of dagatanitu jirtanii qabeenyaa keessan akka dhabdan sana akka taane guyyaan dhumaa of eeggadhaatu jiraadhaan hundadha sagalee Waaqayyoo saba Waaqayyoo waa'ee diinagdee irrattis kanaadha kan nutti inni kan biraa waa'ee saba bara Noohin kan turan sana sabi sun saba of dagataa ture waggaa 120 laatamee saba hin deebine saba lapheen isaan cabe gara Waaqayyootti hin deebine har'as waggaa meeqan nuu laatame barri araaraa nuu laatame barri nageenyaa nuu laatame gara Waaqayyootti dhufuu kan hin dandeenye qalbii jijjiirradhaa gaafa jennu hanganaa dargaggoodha hanganaan fuune hanganaan heerumne kan jennu abbootii warra kaan immoo hanganaan dulloomne mataan koo gurraachi kun gara adiitti hin jijjiiramne yeroo kana akkamitti qalbii jijjiirradha jennee kan qoosnu baay'ee keenya jiraarras du'i yoo dhufe garuu ati ganaa heerumteetta ati ganaa hin fuune hin jedhu fuudhee deema akkas hin jedhu hubadha dhufaatiin Kiristoos yeroo kom akka ta'e hin beeknu si'a sadii dhufa gara addunyaa kana tokko biyya lafaa fayyisuuf dhufeera inni lammaffaa du'aan hin dhufa inni sadaffaan addunyaa kana dabarsuuf hin dhufa inni nu irratti barachaa jirru kun garuu waa'ee Yesuus Kiristoos gara biyya lafa kanaa dhufuuti bara sana keessatti namoonni kun deebi'uu dadhabanii waggaa 120 eegees arga isaan balleessee booda bishaan badiisaatiin isaan balleessedha Waaqayyo kana nu waawossu har'as kana eeggannu meeqa jira miti wangeela Yohaannis wangeela Maatewos boqonnaa 25 irratti namoota ogeessota durboota nama 5 fi nama 10 nama 5 tureedha gowwootaa fi habshaalota 5 ture Zeroonni kuni guyyaa tokko erga akkas jedhu isaanii darbe misirroon dhufa waan ta'eef kaasimadha uffata keessan uffadhaa bareedaati misirroon dhufa waan ta'eef kaasimadha kan jedhu ergaan itti darbedha wangeela Maatewos boqonnaa 25 irratti sanaan booda 10 isaanii uffata uffatanii ka'anii jedhu warroonni ogeessoti suni warroonni abshaalonni 5 sun ibsaa isaanii qabatanii ibsaa isaatiin wajjin zayitii qabatanii turanidha warroonni gowwaan sun garuu qodaa ibsaa malee isaa zayitii hin qabanne ture misirroon sun hin ture yeroo misirroon sun hundumti isaanii irriba rafanii halkan walakkaa bakka isaan of gatanitti bakka isaan of irraanfatanitti misirroon hin dhufe jecha akkas jedhu dhufe misirroon dhufeera waan ta'eef hundumti keessan uffata keessan uffadhaa ibsaa keessan qabadhaa kottaa simadhaa misirroon dhufe waan ta'eef ተመልከቱ እንግዲህ ተኝቷል እነዚህ ሰዎች አምስቱ ልባሞችና አምስቱ ሰነፎች እላቸዋል ምሽራ መጥቷልና ተነሱ ተቀበሉ መብራት ልብሳችሁን ልበሱ መብራት ይዛችሁ ተዘጋጁ ሂዱና ሙሽራውን ተቀበሉ የሚል መልእክት ነው ተላለፈላቸው አስራቸው ልብስ ለብሰው ወጥቷል እነዛ ልባሞች የተባሉት መብራታቸውን ከነዘይት ነው ያዙት
እነዚህ ሰነፎች ደግሞ መብራት እንጂ ዘይት ያልያዙ። ታዲያ ሙሽራው በዘገየ ጊዜ ሙሽራው እስኪመጣ ድረስ ብሎ ተንጆ ይላል። እኩለ ሌሊት ላይ እነሱ በእንቅልፍ ውስጥ እያሉ ሙሽራው መጣ። ሙሽራው ሲመጣ መለከት ተነፋ። ሙሽራው መጥቷልና ትቀበሉ ዘንድ ተነሱ የሚል መልእክት መጣ። እነዛ የተዘጋጁት ልብሳቸውን አዘጋጅቷል። መብራታቸውን ከነዘይት ይዘዋል። መብራታቸውን አብርቶ ልብሳቸውን ይዞ እልል እያሉ ሙሽራን ሊቀበሉ ሄዱላል። እና መጨረሻ ላይ እነዛ ሰነፎች መብራት እንጂ ዘይት አልያዙ። ምን ያልያዙ? ዘይት አልያዙ። መብራት ደግሞ ያለ ዘይት ይበራል? ይበራል? አይበራል። መጨረሻ ላይ እባካችሁ አሉ፣ እኛ ለካ መብራት እንጂ ዘይት ያልያዝን፣ እባካችሁ ከዘይታችሁ ስጡኝ አሉ። አይ እኛ ሙሽራ ልንቀበል ስንሄድ እኛንም እናንተንስ ባይበቃች፣ ይልቅስ ወደ ከተማ ሄዳችሁ ዞራችሁ ገዝታችሁ ነው። እስከዛ ድረስ ተዘጋጁ። ልብሳቸውን ለብሶ መብራታቸውን ይዞ እልል እያሉ ከሙሽራ ጋር ወደ አዳራሻ ወደ ሰርግ ቤት ገቡ ይላል። መጨረሻ ላይ እነዚህ ሰነፎች እንግዲህ ምሽት ላይ ሱቅ አይሸጥምና ዞሮ ሲመጡ በሩ ተዘግቷል። ምኑ ተዘግቷል? በሩ ተዘግቷል። በር ሳይዘጋ በፊት ነው ክርስቲያኖች መዘጋጀት። በር ሳይዘጋ በፊት ነው መልካም ስራ መስራት። በሩ ሳይዘጋ በፊት ነው ማልቀስ፣ ማንባስ፣ ለራሳችን ማሰብ። በሩ ከተዘጋ በኋላ አይከፈትም። ከበሩ ውጭ ያለ ጠላት ብቻ ነው የሚረከበን። እግዚአብሔር ከዚህ ነገር ይሰውረን። መጡና አንኳኩ። እባክህ ጌታ ሆይ መጥተናልና ክፈትልኝ አሉት። እንግዲያውስ ጸንታችሁ ያልቆማችሁ ከኔ ጋር ያልነበራችሁን ያላውቃችሁምና ከኔ ራቁ አላቸው። አስደንጋጭ ቃል ነው። አስደንጋጭ ቃል ነው። ከኔ ጋር አልነበራችሁም። ሐመጽና በደል ትፈጽሙ ነበር። ከቃሌ ጋር አልነበራችሁ። ስለዚህ ከኔ ራቁ አላቸው። ክርስቲያኖች ናቸው። ተመልከቱት። እንደኛ የሚያስቀድሱ ናቸው። እንደኛ ቤቱ የሚመጡ ናቸው። የለያቸው ግን ምንድነው? ያቺ ዘይት ምንድናት? መልካም ስራ ናት። ምንድናት? መልካም ስራ። ክርስቲያኖች ናቸው እንጂ መልካም ስራ የላቸው። መጥቶ ያስቀድሳሉ እንጂ ንስሐ የላቸው። ክርስቲያኖች ወደ ቤተ መቅደሱ ብቻ በመመላለስ አይደለም፣ በመመለስ ነው እግዚአብሔር የሚያድነን። በመመላለስ ብቻ አይደለም፣ በመመለስ ነው። ኧረ እባካችሁ ወደ እግዚአብሔር ተመለሱ። ቃሉ ዛሬም እየጠራን ነው። በመመላለስ ብቻ የሚድን የለም፣ በመመለስ ነው። እንመለስ፣ ልባችን እንመለስ፣ ከክፉ መንገድ አይናችን እንመለስ፣ ከክፉ ነገር ወደ ጽድቅ ነገር እንመለስ። ክርስቲያኖች በመጨረሻ ላይ አንድ ስላቶ እያለቀሱ እያነቡ ሄዱ። እነዛ ግን ጌታ እንደሚመጣ አውቆ የተዘጋጁ መልካም ስራ ሃይማኖትን ከመልካም ስራ ጋር የያዙ ልብሳቸውን በደሙ በበጉ ደም ያጸዱ ሞታቸውን አውቆ የተዘጋጁ ክርስቲያኖች ናቸው። የእግዚአብሔር መንግስት የሚወርሱት እነዚህ ናቸው። እነዛ እያዘኑ ያልተዘጋጁ ስለሆኑ ሄዱ ይላል። ክርስቲያኖች አሁን ጌታችን ምን አለ? እንግዲያውስ ተዘጋጅታችሁ ኑሩ፣ የሰው ልጅ የሚመጣበትን ሰዓት አታውቅምና አለ። ዝግጅቱ ምንድነው ነው? ሁለት ነገር ብቻ ላንሳና ትምህርቴን ላጠናቀቅ። ምንድነው ዝግጅቱ? ወይስ አንድ ሰው ወደ ገበያ ለመሄድ የሚዘጋጀው ዝግጅት ነው? ወይስ አንድ ተማሪ ወደ ትምህርት ቤት ለመሄድ የሚዘጋጀው ዝግጅት ነው? ወይስ አንድ ነጋዴ ወደ ንግድ ለመሄድ የሚዘጋጀው ዝግጅት ነው? ምንድነው? ክርስቲያኖች ዝግጅቱ አንደኛው መልካም ስራ መስራት ነው። ከኔ ጋር በሉ እስቲ መልካም ስራ መስራት በሉ። ዝግጅቱ ትክክለኛው ይሄ ነው። ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ 6 ቁጥር 9 ላይ መልካም ስራ ለመስራት አትታክቱ፣ በመጨረሻ ላይ እናጭዳለንና ይላል። መልካም ስራ ለመስራት አትታክቱ፣ በመጨረሻው እናጭዳለንና። በመጨረሻ ምን እናደርጋለን? እናጭዳለን። አሁን መልካም ስራ የሰራን ሰዎች በመጨረሻ የምናጭድበት ጊዜ አለ። ቅዱስ ዳዊትም እንዲህ ይላል፣ በእንባ በለቅሶ የሚዘሩ
በደስታ ያጭዳሉ። በትክክል ነው። አሁን መልካም ስራ መስራት በጣም ከባድ ነው። መልካም ስራ ከሚሰሩ ሰዎች ይልቅ ክፉ ስራ የሚሰሩ የሚበዙበት ዘመን ነው። ዘመናችን ከኖህ ዘመን ጋር በጣም ተቀራራቢነት አለው። አሁን በዓለማችን ላይ መልካም ስራ ከሚሰሩ ሰዎች ይልቅ ክፉ ስራ የሚሰሩ ሰዎች፣ ክፉ ነገር የሚያስቡ ሰዎች፣ ደም የሚያፈሱ ሰዎች፣ የሰውን እንጀራ የሚዘጉ ሰዎች የበዙበት ዘመን ላይ ነው ያለን። ዘመናችን እግዚአብሔር ያድስልን። ይሄ ነው። ስለዚህ ኖህ በነዛ በክፉዎች መካከል ሆኖ መልካም ስራ ይሰራ እንደነበረ እኛም ክፉ ዓለም ውስጥ ሆነን መልካም ስራ እንስራ። መልካም ስራ የሰሩ ሰዎች ምን እንደሚያገኙ ልንገራችሁ። ምን እንደሚያገኙ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ስትመለከቱት አሕዛብ ሁሉ በፊቱ ይሰበሰባሉ ይላል። እረኛው ፍየሎችና በጎች እንደሚለያቸው ኢየሱስ ክርስቶስም ኃጢአተኞችና በደለኞች ኃጢአተኞችና ጽድቅ የሰሩ ሰዎችን ይለያቸዋል። መልካም የሰሩ ሰዎችን በቀኝ ያቆማቸዋል። እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ። ቅዳሴ ላይ ተሰሙ ነበር አይደለም? ቅዳሴ ያዕቆብ ዘሥሩግ ላይ የሰማችሁ ያስቀደሳችሁ ሰምታችኋል። እናንተ የአባቴ ብሩካን ወደ እኔ ኑ፣ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ መጥቼ አሳድራችሁኛል፣ ታምሜም ጠይቃችኋል እያለ እንዲህ ያለ ቃል ነግራችኋል። አሁን ተመልከቱት ምን ይላሉ በግራ ያሉት? አንተ ተበመተ መቻ በላል ታመመቼ መጠየቅን ይላሉ። እሱ ደግሞ ለወንድሞቻችሁ ያደረጋችሁ ለማን ያደረጋችሁ? ለኔ ያደረጋችሁ። ለድሃ የሰጠ ለማን አበደረ? ለማን አበደረ? ለእግዚአብሔር አበደረ። ዳም ማብላት ክርስቶስን ማብላት ነው። ዳም ማልበስ ክርስቶስን ማልበስ ነው። ክርስቲያኖች አስተውሉ። መልካም ስራ መስራት የሰሩ ሰዎች እንደዚህ ይመሰገናሉ መጨረሻ ላይ። መልካም ስራ የሌላቸው ደግሞ እናንተ እርጉማን ከኔ ራቁ የሚል የቁጣ ድምፅ አለ። እግዚአብሔር ከዚህ ነገር ይሰውረን። ሁለተኛው ንስሐ ነው። ምን አልኳችሁ? ዝግጅቱ ንስሐ ነው። ተዘጋጅታችሁ ኑሩ ነው። ሁለተኛ ዝግጅት ንስሐ ነው። ምንድነው አልኳችሁ? ንስሐ። እስቲ መንግስተ ሰማያት ቀርባለችና ንስሐ ግቡ። ንስሐ ኢየሱስ ክርስቶስ ወደዚች ዓለም ሲመጣ እናንተ ሸክማችሁ የከበደባችሁ ሰዎች ወደ እኔ ኑ አሳርፋችኋለሁ። እኛም ተዘጋጅተን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች የክብሩ ተካፋዮች እንድንሆን ቸርነቱ ይርዳን። ያስተማረን መከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።